መኖር የማይገባኝ ሰው ስለሆንኩ መሞት እፈልጋለሁ። እና አንቺ መኖር ስለማትፈልጊ መኖር የሚገባውን ሰው ይዘሽ መሞት አለብሽ? አሃ ሳውራ የነበረው እየሰማኝ ነበር ማለት ነው? ፈልጌም ባይሆን ሰምቼሻለሁ። የልጅሽ አባት ልጅሽን ክዶሽ ነው አይደል? ምን አገባ? አርፌ ራስን ይወጣት ነው እንዴ? አሁን ከጠገቤ ዞር በለልኝ። ይቅርታ ካንቺ ዞር በል የልጁ ነፍስ ያሳሰኛል። ይልቅ ስንት ወሩ? አልሰማኝም። ምን አገባ? አሁን ከልጅሽ አባት ጋር ለምን እንደተጣላችሁ ገብቶኛል። ሰውዬ ለምን ብቻዬን አትሆኝም? ነገርኩሽ እኮ ብቻሽን ብትሆኚ ለነገሩ ተይው ብቻሽን ብትሆኚ ጥዬሻለሁ። ይኸውልሽ እየሰራሽ ያለሽው ነገር ወንጀል ስለሆነ ፖሊስ ጣቢያ ይዤሽ እሄዳለሁ። ጤና የለህም እንዴ? አማ የመድኃኒት ማታ አጭቀሽ ያልሽው አንቺ መሰለሽ። ይኸውልሽ አስፈላጊ ከሆነ ተረጋግተን ማውራት። ቆይ እናንተ ከዚህ በፊት እንተዋወቃለን? ታዲያ ምን ችግር አለ? እንተዋወቃለን። ዳግም ባል ቆይ አንተ ደግሞ እዚህ ምን ትሰራለህ? ቆይ አንተ የሌለህበት የት ልሂድልህ? ይቅርታ ትተዋወቃላችሁ? ሲጀመር አንተ ራሱ ማን? ቀድሜ አንተ ማንነት ባቅ ደስ ይለኝ። እኔ የምልሽ እሱ ነው እንዴ? ኑሐሚን እባክሽ አንዴ እናውራ። ከአንተ ጋር ምንም የማወራው ነገር የለኝም። ማውራት ያለብንን ከዚህ በፊት ያወራን መሰለኝ። ኑሐሚን እባክሽ ልቀቀኝ። ቆይ እኔ ለአንተ ስል የት ልሂድልህ? ይቅርታ አሁን መሀላችሁ ልግባና ሰውዬ ለምን ከዚህ ቦታ አትሄድም? እኔ እሄድልሃለሁ። ልጅቷ ግን እርዳታ የሚያስፈልጋት ይመስላል። እና ታዲያ አንተ ምን ቤት ነህ? ኤርሚያስ ተው እያልኩህ እኮ ነው። ራሷን ልታጠፋ ስትል ደርሼላት ነው። ካላመንከኝ ደግሞ ያው ልትጣቸው የነበሩ መድኃኒቶች ቆይ እንዴት እንደዚህ አይነት ነገር ታስቢያለሽ? እድሜ ላንተ ህይወቴ እንዳይስተካከል አድርገህ አመሰቃቅለዋል። ኑሐሚን አዳምጪኝ እንጂ የኔ ወድ ኧረ አዳምጪኝ እባክሽ። መቼም የልጁ አባት ሆኖ እንደዚህ ያለ ለማመጣት ማለት ታዲያ ምን ሆኖ ነው? ልጅቷ ግን ይኸውልሽ ቆንጆዬ ነች። ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጁን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ኤሚ በድጋሚ ኑሐሚን ይቅርታ ጠይቃት፣ ነገር ግን እሷ ይቅርታን አልቀበልም ራቀኝ ብላ ስትጮህ ነበር። እባክሽ አጠፍቻለሁ፣ ቆይ ምን ባረግ ይቅርታ ታደርጊልኛለሽ? ይሄን አልካልብሽ ልታስወጪኝ አትችይም። እንደውም ልጄን በወደ ይዘሻል። ስለዚህ ከኔ ጋር እንድትሆኚ እፈልጋለሁ። ከጎኔ እኔ በጭራሽ አንቺን አልጠላሽም፣ እወድሻለሁ። ስለዚህ አብረሽ ሆኚ። እኔ እንደካድኩሽ አታስመስይ። አዋ አጠፍቻለሁ፣ ጥፋቴን አምናለሁ፣ ግን ይቅር በይኝ ብሎ በድጋሚ በጣም እያለቀሰ ተንበርክኮ ይቅርታ እየጠየቃት ነበር። ልቤ ተሰብሯልና መቼም ይቅር አልልም። ስለዚህ እባክህ ራቀኝ ስትለው ነበር። ኤሚ በተደጋጋሚ ይቅርታ እያለ ስትጠይቃት ነበር። ሆነ ግን በጣም ስለከፋት በጣም እያለቀሰች ራሷን ለማጥፋት ስትሞክር ነበር። መድኃኒቱ ልትውጥ ስትል እንግዲህ ዳጊ መጥቶ አዳናት ማለት ነው። እና ይህንን ኤለን ስትሰማ ራሷን ልታጠፋ ነበር ብላ ለዝናሽ እየነገረቻት ነበር። እንደውም ከቤት ጓዝ ደብስበሽ ውጪ ብላ ስታባራት ከቤት ልትወጣ ስትል እንደውም አሁን አዳዲስ ወሬ ስላገኘች በቃ ቆይ ትላታለች ማለት ነው። እንግዲህ እሷ ከሞተች እኛን ጨርሳለን በዚህ አጋጣሚ ብላ አሌላ ሀሳብ ስታመጣ ነበር። እንግዲህ ከዚህ በፊትም ብዙ ነገር ስታረግበት ነበር ሆና ላይ። ነገር ግን አሁን ድጋሚ እሷን መጉዳት እያሰበች ነበር። እሷን የሚጎዳት ሰው ኤሚ በጭራሽ አይመራቸውም። ምክንያቱም ኤሚ ዮሐናን እጅግ በጣም ይወዳታል፣ እጅግ ያፈቅራታል። ነገር ግን እሷ ምንም ተከፍታ ይቅር አልለውም ብትለውም ነገር ግን አንድ ቀን ይቅር ትለኛለች፣ ልጄ በሆድ ይዛለች፣ ስለዚህ መቼም ተስፋ አልቆርጥም በማለት እየተናገረ ነበር። ኤምራን ናሁን እያሳመነችው ነበር። ናሁን እምራትን ይቅርታ ደጋግማ ስለጠየቀች ይቅር ልላት ይፈልጋል ወይም ደግሞ ይቅር ለማለት ይወስናል። እንግዲህ አባቱ ጋር ተልኩ ጋር እና ዝናሽ ጋር ወዘሮ ዝናሽ ወይም ደግሞ ከእናቱ ጋር እያወራ ነበር። እማዬ እምራን ይቅርታ ላደርግለት ነው፣ በተደጋጋሚ ይቅርታ ብላኛለች፣ በህልሜ ልጄን ይዛ ስትሞት አየሁ እያለ ስነግራቸው ነበር። መጥፎ ህልም ነው፣ ይሄ ቅጀት ነው፣ በቀን ያሰብከውን ነው ብላ ስትነግረው ነበር። ነገር ግን እና እምራን ይቅር ለማለት ወሰንክ ነው ብላ ኑሐሚን እየጠየቀችው ነበር። አዎ እቅርላታለሁ፣ ምንም አማራጭ የለኝም፣ ልጄን በሆድ ይዛለች፣
ብሎ መቼም ሰው አጥፍቶ ጥፋቱን አምኖ ይቅርታ መጠየቅ ይወንደው ቢሆንም ግን ጥፋቱን አምኖ ይቅርታ ከጠየቀ ግን እኛ ደግሞ ጥፋታቸውን ካመኑ ይቅር ማለት ግዴታ ነው። ነው እንግዲህ አባቷ ይቅርታ አድርጎላታል። እናም አባትሽ እጅግ በጣም ተናዶብሽ ነበር፣ ነገር ግን አሁን ይቅር ብሎሻል እንደምታይ እና ይቅርታ ማድረግ ትልቅነት ነው እንጂ ታናሽነት አይደለም። ስለዚህ ናሁም አንድ ቀን ይቅር ትለኛለህ ብሎ እልሚ በንዴት እጅግ በጣም ተናዳ ከዳጊ ጋር ደግሞ በመታወቁ ደስተኛ አይደለችም። ደግሞ የታንከሲስኬት መጣ እያለ ብቻን እያወራው ነበር። ምክንያቱም እዛ አብሮ ሰላም ብሎ እጇን ሲጨብጥ ቆሞ አይቶስ ነበር። ቆይ እንዴት ነው ማረጉ? እንዴት ባረግ ነው እሷ ማሳመን የምችለው እያለ እያሰበ ነበር። አሁን ደግሞ ያዳግም የሚባለው እዛ ቤት ለሽፍርና ይቀጠራል ማለት ነው። እንግዲህ ሹፌር ስለሌላቸው እልሚ ነበረች ሹፌራቸው። ዝናሽ የገዛ ልጇን የጓደኛ ዘመር ነው ብላ ወደ ቤት ካመጣች በኋላ ለሽፍርና እንድሰራ ታደርገዋለች። እንግዲህ ዳጊ ሽፍርና እዛ ቤት ይቀጠራል ማለት ነው። እንግዲህ ዝናሽ ልጄ ነው ብላ ለማስተዋወቅበት ከብዳቱም ነገር ግን የማቆይ የዘመር ልጅ ነው በማለት አቤታቸው ታስገባና ለሽፍርና ተቀጥሮ እንድሰራ ታደርገዋለች። ያው መንጃ ፍቃድ አለ ከዛ በኋላ ይሄንን ታራል ብላ እንግዲህ እማዬ እያልክ በጭራሽ እንዳትጠራኝ ጥሩ ዝናሽ ብላ ጥራኝ ምናምንና ዳግም የሚባል እዛ እንደገባ ለአምራ እየነገረ ነበር። ምን ፈልጎ እዛ እንደገባና አሁን ሲተዋወቃት በአይኔ በረቱን አየሁት። ምን ፈልጎ እዛ አካባቢ እንደገባ ባላቅም ዝናሽ ከሆኑ ምስጥሬ ይወጣብኛል እያለ ስትጨነቅ ነበር። ነገር ግን አሁን አቶ ልኩን ለይኖሐናና ለአቶ እንደተሰማ እንደውም ቤት ሊገዛ እንደሆነ ስትሰማ ከዛ ኤደን እየነገረችው ነበር። ነገረቻት ቤት ሊገዛቸው ነው። አዎ ቤት ለናሆምና ለአባዬ ቤት ሊገዛላቸው እንደሆነ ሰማው እና አባ እያለ ስታወራ ነበር። አይ ይሄማ ሊሆን አይችልም፣ በጭራሽ ሊቀበል አልችልም። ጭራሹ ቤት ሊገዛላቸው እቺ ጉደኛ እንዴት አድርጌ ነው ውሳኔ ማጥፋት እያለ ስታስብ ነበር። ዳጊ በተደጋጋሚ እየደወለ እየመጣው ነው ሰፈር ደርሻለሁ እያላት ነበር። እንዳጋጣሚ እንግዲህ ቀጥሎ ዮሐናን እንዳጋጣሚ ህይወቷን ያተረፋት ወይም ደግሞ መንገድ ላይ ተዋውቃት ነበር። ነገር ግን እናቷ ቤት እንደምትኖር አላወቀም ነበር። ይገርማል፣ ምን አይነት አጋጣሚ ነው? አንቺም እዚህ ነሽ እንዴ የምትኖሪ እያለ ጠይቃት ነበር። አዎ ለጊዜ እዚህ ነው የምኖረው እያለ እየነገራት ነበር። ነገር ግን ታዲያ ምን ትሰራን አንተ ማለት ዳግም አሁን ገባኝ፣ ለካ የዘሮ ዝናሽ ልጅ ማለት አንተ ነው እያለ ስትጠይቀው ነበር። አዎ ይገርም። ቆይ በነገራችን ላይ የት ነው የምትታወቁ? ራሷን ልታጠፋ እኮ በነበራት እያለቀሰች መንገድ ላይ አይቻት ነው የተዋወቃት። እናም ህይወቷን ያተረፉለት እኔ ነኝ እማዬ ብሎ ስነግራት ነበር። ትሰማኛለህ አንተ ልጅ እማዬ እያልካት ትጥራኝ እያለች ነበር። እንደምንም ብዬ መድኃኒቱን ቀምቶ ራሷን ለማጥፋት ስትወስን አይሆንም ራስሽን አንቺስ እሺ ከወዲሽ ያለው ልጅ መሞት የለበትም። ስለዚህ ህግ ባለበት ሀገር ራስሽም ሆነ ልጅሽን መግደል የለብሽም። አንተ ምን አገባ ምን ቤት ነህ እያለች ብትጮህበትም ነገር ግን ዳጊ በጭራሽ አንቺን ብቻሽን አልተውም፣ ይህን እንድታረጊ አልፈቅድልሽም። ስለዚህ እባክሽን ይህንን ድርጊትሽን አቁምና በያን ተነሽ ወደ ቤትሽ እያላት ነበር። አንተ ምን አገባት በኔ ህይወት ምን መለከትላል ብትለው ነገር ግን ዳጊ በጭራሽ ብቻሽን ልተው አልፈልግም እና እባክሽን እንደምን እንደዚህ ታደርጋለሽ? የልጅ አባት ክዶሽ ነው ወይስ ምን አድርጎሽ ነው ይህን ራስሽን ለማጥፋት የወሰንሽው ብሎ እየነገራት ነበር። እጅግ በጣም ተናደደ ዳጊ። እዛ ቤት በመግባቱ ይሄን ከንከሪስ ምን ፈልጎ ነው? ዮሐና አጠገብ ለመሆን ነው። ገና እንዳየሁት ቀልቡ ስለ ወድቋል እና ምን ልሰራ ነው እዛ ይመጣል? ትሰኛለሽ? ያ ድጋሚ መጣው ዘበኛ ወይም ደግሞ የሹፌር ምናምን የተባለው እሱ ስለመጣሽ ነው ከዚህ ቤት ማትወጪ እያላት እልሚ አይመለከትም ልቀቅኝ ተወኝ እያለች ብቻው። ነገር ግን ቆይ ይሄ ሰው የማትፈልግ ከሆነ ለምን ማስቸገርሽ እያላት ነበር። ዳጊ አንተ የማይመለከት ነገር ውስጥ አትግባ፣ ትሰማኛለህ? አንተ ከየት የመጣ ነው ደግሞ? ቆይ አንተ ማስለንኩና እኔና ናሆም ምን እንዳሳለም ታውቀዋለህ እያለች ጮህበት ነበር። እንግዲህ አንተ እንደማትፈልግ ለዛ አይደለም ለራሷን ለማጥፋት የወሰነችው ከነ ልጇ። ቆይ አንተ ምን አድርጋት ይሄናል ምን አድርጋት አስከፍታት ነው እያለ ስጠይቀው ነበር። እንግዲህ አቶ ልኩን ተሰማን አሳምኗል ልጁን ይቅር እንድለውና ናሆን ለሱ እንደምትጨነቅና ስለሱ ብቻ እንደምታስብ
ከራሷ ህይወት ይልቅ የማሳስበው ስላንተ ደህንነት ነው። ስለዚህ ድና እንድታይ ትፈልጋለች እና ውጭ ሀገርም ሕክምናም ትጀምራለች እና ስለሷ አታስብ፣ አሁን ደህና ትሆናለች። አየህ ልጅ ምን ላንተ አላት ስሜት ወይም ደግሞ ላንተ ያለ ድህነት እሷ ድና አንተ ማየት እጅግ በጣም ነው የምትፈልገው። ስለዚህ እባክህ ይቅር በላት፣ ከዚህ በላይ አታስከፋት። እንግዲህ አንድ የተፈጠረ ነገር ምን ማድረግ አይቻልምና ይቅር በላት እያለ ስለምነው ነበር። አይ ጓደኛዬ አንተ ጎልብህ ንጹህ ነው እያለ እንግዲህ ሄለን ዳኒን ስታገኘው ሰላም በሩን ዘግቶ ሄለን ነበር የበረከው ዘሮ ዝናሽ በሽፍር ፈልጋ ነበር የመጣሁት ብሎ ሲናገራት ከዛ አዲሱ ሽፍር አንተና እንዴ ግባ ምናምን ብለ ስታወራ ነበር። እንግዲህ አምራ ይቅርታ በድጋሚ አሁንም ስለጠየቀች አሁንም ይቅር ብሏታል ማለት ነው። እንግዲህ ካሁን በኋላ ምንም ነገር እንደማትዋሽኝና ምንም ነገር እንደማታርግ ቃል ግቢልኝ ብሎ ይቅርታ አደረገለት። እንግዲህ የሆነ በጣም ደስ ብሏትና አምራ እጅግ በጣም ደስ ብሏታል። ምክንያቱም አሁን ይቅርታ ስላደረገች በህልሜ መጥፎ ነገር አይቼ ነበር፣ አንቺና ልጄ ሳጣ ነበር እና ይቅር ልልሽ ወስኛለሁ። በድለሽኛል፣ አስከፍተሽኛል፣ ግን ልጄን እስክትወልጂ ድረስ አጠገቤ ትሆኛለሽ። እኔና አንቺ መሀል ግን ምንም ነገር አይኖርም፣ ትሰሚኛለሽ እያለት ነበር። ጥሩ እኔም ፈልገው ከአንተ ጎን መሆን ነው። ናም እባክህ እኔ አንተን ነው የምወደው። እኔመስል ወድጄው አላውቅም ብዙ ነገር እሱ እኔም ሆነ ዮሐን እኔ ሰውን ዮሐን ነው የማፈቅራት እና እባክህን እያለች ነበር። እድሜም በጭራሽ አንቺን አልተውሽም ዮሐን፣ እባክሽን ይቅርታ አድርግልኝ። ከዚህ በላይ የት ምን እንደሆንልሽ የምትፈልገኝ ምንም ታምር በፈጠረ ከወድሽ ልታስወጪኝ አይችይም። ምክንያቱም የልጄ በወድሽ ያስሹ ልጄ ነው የልጄ አባቱ ነኝ እያለ በዛ እያስፈራራኝ ነው። ምንም በፈጠር እንድትወኝ አልፈልግም እባክሽ እያለ ዮሐን እጅግ በጣም ትናደድና ጥላት ሄዳለች። እድሜም ምንም ቢሆን እንደፈለሽ መሆን ትችላለሽ፣ ግን መቼም ቢሆን አንቺ ተስፋ መቁረጥ አልፈልግም እያለ ስናደድ ነበር። ታጠፋችንም በጭራሽ እያለች እኔ ምለው ጥይቅስ አጋጣሚ ለምን እኛ አንጨርሳትም እያለች ምን እትሽ ለመግደል ያሳፍን እሺ ከዚህ ብላ አባረረቻት ማለት ነው። ጭራሹ ዮሐንን ለመግደል አሰበች ማለት ነው። ኤደን አንድ ላይ ተባበሩ። እንግዲህ እኔ ያልኩት እርሶ የሚጠቅሙት ነገር ነው እያለች እንምተኝቶ ደግሞ በህልሙ አምራ ራሷን ለማጥፋት እየሞከረች እንዳለ በህልሙ ነው ግን ያየ ማለት ነው። እንቅር ስለማትለኝ በቃ እኔን ወደዚህ አልጠቅምም መሞት ነው የምፈልገው ብላ በረኪና ይዛ በእጅሽ ምንድነው ያልሽው ንገረኝ እያለ በረኪና ጠጥታ ራሷን ለማጥፋት ስትሞክር ነበር። ነገር ግን እንቅፎ ሲባንን ህልም እንጂ እውነት አልነበረም ማለት ነው። ፈጣሪ ሆይ በስመ አብ ብሎ እያማታ ነበር። በህልሙ ያየ ነገር አምራ መድኃኒቱን በረኪና ጠጥታ ራሷን ስታ ነበር ያየ በህልሙ ማለት ነው። ከዛ እጅግ በጣም ደነገጠ። እንግዲህ ይመስለኛል አሁን አምራን ይቅር ብሏት ይሆናሉ ማለት ነው።